ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምሰንብታችኋል። ጎንደር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር የሚያቀርብላችሁ ማዳምሮ ዝግጅታችን ጀምሯል። በዚህኛው ሳምንት ትኩረት የምናደርገው ዝግጅታችን ደግሞ የጎንደር ዩኒቨርሲቲ የምስረታ በዓሉን እያከበረ ነው የሚገኘው። ከምስረታ በዓሉ ጋር በተያያዘ ደግሞ የተለያዩ ዝግጅቶችን እያከበረ ይገኛል። ከጥር 13 እስከ ሰኔ 30 እንግዲህ ዩኒቨርሲቲው የተለያዩ ሁነቶችን እያከበረ ነው የሚቀጥለው። ከአሁን ቀደም እንግዲህ የተማሪዎች ሳምንት በዚህ ሳምንት እየተከበረ ነው የሚገኘው። ከዚህ በተጨማሪ ደግሞ ባለፉት ጊዜያት የአድዋ ድል ቀንን አስመልክቶ እንደዚሁ ከምስረታው ጋር አያይዞ አክብሯል። ከዚህ በተጨማሪ የኢትዮጵያ ቀን እንደዚሁ አክብሯል። ከሌሎች ዩኒቨርሲቲዎች በተለየ መልኩ የሚታወቅበት የቃል ኪዳን ቤተሰብ ፕሮጀክትንም ለስድስተኛ ጊዜ ከጎንደርና አካባቢ ማህበረሰብ ጋር ያስተሳሰረበት ሌላኛው የምስረታ በዓሉ ዝግጅት ነው። ሌሎችም ዝግጅቶች እየተከበሩ ነው የሚገኙት። በዚህ ሳምንት ደግሞ ከግንቦት 2 እስከ 6 ባሉት ቀናት ማለት ነው የተማሪዎች ሳምንት በሚል ለተማሪዎች ልዩ ትኩረት በመስጠት ዩኒቨርሲቲው እንግዲህ በተለያዩ ዝግጅቶች ከተማሪዎች ጋር በዓሉን እያከበረ ነው የሚገኘው። ተመልካቾቻችን ተመልሰን ተገናኝተናል። የባህል ቀንን እንደዚሁ በመጀመሪያው ቀን ግንቦት 2 ቀን የተከበረ ነው። በባህል ቀን እንግዲህ ከተለያየ አካባቢ የመጡ ኢትዮጵያውያን ተማሪዎች ከተለያየ ብሔር ብሔረሰብ የተውጣጡ ተማሪዎች ማለት ነው የባህል አልባሳትን ለብሰው እንደዚሁ ደግሞ የተለያዩ ጣዕመ ዜማዎች ያላቸው በተለያዩ ቋንቋዎች የተሰሩ ሙዚቃዎችም እንደዚሁ ተደምጠዋል ማለት ነው። በዚህ በባህል ቀን እንግዲህ የባህል ቀናቶች ሲከበሩ እንደሚታወቀው በኢትዮጵያ የብሔር ብሔረሰቦች ቀን ይከበራል። የብሔር ብሔረሰቦች ቀን ሲከበር ኢትዮጵያ አንድነትን ለማምጣት ታስቦ ነውና በዚህ በጎንደር ዩኒቨርሲቲም በተማሪዎች ቀን እንግዲህ በዓሉ ሲከበር ተማሪዎች እንግዲህ ዩኒቨርሲቲ ማለት ትንሿ ኢትዮጵያ እንደመሆኗ መጠን ተማሪዎች ደግሞ በተለያየ አካባቢ ሲወጡ አንድነታቸውን በማጠናከር ለማህበረሰቡ የተሻለ ማህበረሰብ ለመፍጠር እንደዚህ ሰላም ለማምጣት የራሳቸውን አስተዋጽኦ ማበርከት ይችላሉና ከዚህም ጋር የተያዘ ነው እንግዲህ በዓሉ የባህል ቀን በሚል በመጀመሪያው ቀን የተከበረው በጎንደር ዩኒቨርሲቲ ማለት ነው። ሌሎች ዝግጅቶችም ተከብረዋል። በዚሁ በዩኒቨርሲቲው እግር ኳስ ጨዋታን እንደዚሁ ተማሪዎች እርስ በርሳቸው ከዚህ በተጨማሪም ተማሪዎች እንደዚሁ በግቢው የሚገኙ ሰራተኞችን በማገዝ ጫማ በመጥረግም የተለያዩ ሁነቶችን አድርገዋል። ከዚህ በተጨማሪ ደግሞ የህግ ትምህርት ቤት ተማሪዎች የምስለ ችሎት ውድድር አካሂደዋል። ይህም አንደኛው ነው እንግዲህ ዩኒቨርሲቲው እነዚህን የመሳሰሉ ዝግጅቶችን አክብሯል ማለት ነው በተማሪዎች ሳምንት ማለት ነው። ይህንን የተመለከተም ጥንቅር አዘጋጅተንላችኋል። በቅድሚያ ግን ሰሞነኛ መረጃዎችን ተከታትለን እንመለስ። ዓለም አቀፍ የጥናትና የምርምር ድጋፍ የማፈላለግ ስልት አጻጻፍን የተመለከተ ስልጠና ተሰጥቷል። ለጎንደር ዩኒቨርሲቲ ማህበራዊ ሳይንስና ስነሰብ ኮሌጅ መምህራን በዓለም አቀፍ ደረጃ ተወዳዳሪ የሚያደርግ የጥናትና ምርምር ድጋፍ አጻጻፍ ስልጠና ግንቦት 5 2017 ዓ.ም በማራኪ ግቢ አልሙኒየም አዳራሽ ተሰጥቷል። ስልጠናውን የሰጡት የጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ መምህርና ተመራማሪ የሆኑት ዶክተር ነጻነት ወርቁ ናቸው። የስልጠናው ርዕስ የምርምር ድጋፍ ማፈላለግ ስልታዊ አጻጻፍ የሚል ሲሆን የማህበራዊ ሳይንስና ስነሰብ ኮሌጅ መምህራን ስልጠናውን ተከታትለዋል። ስልጠናውን የከፈቱት የማህበራዊ ሳይንስና ስነሰብ ኮሌጅ ዲን ዶክተር አምሩ አስማማው በበኩላቸው ስልጠናው በዓለም አቀፍ ደረጃ ተወዳዳሪ የሆኑ የምርምር ንድፈ ሀሳቦችን በመጻፍና በማሸነፍ በጥናት የተለያዩ ማህበረሰብ ችግሮችን ለመቅረፍ ያስችላል ብለዋል። የጎንደር ዩኒቨርሲቲ የምርምር ጉዳዮች ዳይሬክተር ዶክተር ምሳይ ሙላቱ በበኩላቸው የምርምር ድጋፍ ወይም ግራንት ራይቲንግ ስራ ትዕግስት የሚጠይቅና በሂደት ውጤት የሚመጣበት በመሆኑ ሰልጣኞች ቁርጠኛ በመሆን ልምምድ ማድረግ እንዳለባቸው መልእክት አስተላልፈዋል። ከስነ ህይወት ጋር የተያዙ ጥናታዊ መረጃዎችን ዘመኑን በዋጀ መልኩ መተንተንና መሰነድ የሚያስችል ስልጠና በጎንደር ዩኒቨርሲቲ ተሰጥቷል። በጎንደር ዩኒቨርሲቲ ባዮቴክኖሎጂ ኢንስቲትዩት አዘጋጅነት ከስነ ህይወት ጋር የተያዙ ጥናታዊ መረጃዎች ዘመኑን በዋጀ መልኩ መተንተንና መሰነድ የሚያስችል ስልጠና ለባዮቴክኖሎጂ መምህራንና ተመራማሪዎች እንዲሁም ለኢንስቲትዩቱ ድህረ ምረቃ ተማሪዎች በዩኒቨርሲቲው አፄ ቴዎድሮስ ግቢ ድህረ ምረቃ አዳራሽ ተሰጥቷል። የጎንደር ዩኒቨርሲቲ የባዮቴክኖሎጂ ኢንስቲትዩት ዳይሬክተር የሆኑት ፕሮፌሰር ነጋ ብርሃኑን ጨምሮ ከተለያዩ ዩኒቨርሲቲዎች የመጡ
የዘርፉ ምሁራን ዶክተር ሄለን ንጉሴ ከአዲስ አበባ ዩኒቨርሲቲና ዶክተር መልኬዳኛው ከጎንደር ዩኒቨርሲቲ በአሰልጣኝነት ተሳትፈዋል። ዘመን አፈራሽ የሆኑ አዳዲስ ቴክኖሎጂዎችን በመጠቀም ከስነ ህይወት ጋር የተያያዙ ዓለም አቀፋዊ ምርምሮችን በማካሄድ የዩኒቨርሲቲው የራስ ገዝነት ጉዞ ማሳለጥና ውጤታማ ማድረግ ከስልጠናው ዓላማዎች መካከል አንዱ እንደሆነ ፕሮፌሰር ነጋ በመክፈቻ ንግግራቸው ገልጸዋል። ስልጠናውን እየሰጡ የሚገኙት ከሀገር ውስጥና ከሀገር ውጭ ከፍተኛ ልምድ ያላቸው የዘርፉ ምሁራን በመሆናቸው ሰልጣኞች ከስልጠናው ተጨማሪ ልምድና እውቀት እንደሚያገኙበት ዳይሬክተሩ ያላቸውን እምነት አያይዘው ገልጸዋል። የተሰጠው ስልጠና የምርምር ውጤቶችን ለሀገር ጠቃሚ እንዲሆኑ ለማስቻል ያለመ ስለመሆኑም ተገልጿል። ይህ ስልጠና አንድ ጊዜ ብቻ ተሰጥቶ የሚቆም አለመሆኑን የገለጹት ፕሮፌሰር ነጋ ቀጣይነት ያለው ነው ብለዋል። ጎንደር ዩኒቨርሲቲ ለራስ ገዝነት በሚያደርገው ሂደት ብቁ ባለሙያዎችን ማፍራት አንዱና ቀዳሚው ተግባር በመሆኑ ባለሙያዎችን በማብቃት ምርምር ዘርፉ ላይ ትኩረት እንዲያደርጉ ይደረጋል ብለዋል። በሁለተኛው ዙር የጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ተመራቂ ተማሪዎች የተሰሩ አነስተኛ ፕሮጀክቶች ተመረቁ። የጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ተመራቂ ተማሪዎች በየዓመቱ ለመስክና ቡድን ስልጠና ፕሮግራም ለተግባር ልምድ ወደ ተለያዩ ቦታዎች በመሄድ ለተወሰኑ ጊዜ እንደሚቆዩ ይታወቃል። በመሆኑም የ2017 ዓ.ም ተመራቂ ተማሪዎች በጎንደር ከተማ አስተዳደር በመዘዋወርና ወደ ማህበረሰቡ ዘልቀው በመግባት ያሉትን ችግሮች በመለየት ለችግሩ መፍትሄ ይሆናሉ ያሏቸውን በሶስት ቦታዎች በልዑል ዓለማየሁ አንደኛና መካከለኛ ደረጃ ትምህርት ቤት፣ በአብዮት ፍሬ መዋለ ህጻናት አንደኛ ደረጃ ትምህርት ቤት እንዲሁም በሕክምናና ጤና ሳይንስ ኮሌጅ ግቢ የተሰሩ የግቢ ውበት፣ የመጸዳጃ ቤቶች፣ የመጠጥ ውሃ ፕሮጀክቶች፣ በአዲስና በእድሳት የሰሯቸው አነስተኛ ፕሮጀክቶች ግንቦት 1 2017 ዓ.ም አጠናቀው በማስመረቅ ለሚመለከታቸው አካላት በማስረከብ ለአገልግሎት እንዲውሉ አድርገዋል። በመርሃ ግብሩ የሕክምናና ጤና ሳይንስ ኮሌጅና ስፔሻላይዝድ ሆስፒታሉ የጤና ትምህርትና የሕክምና አገልግሎት ኮርፖሬት ዳይሬክተር አቶ ደምስ ሙላት፣ የሕክምናና ጤና ሳይንስ ኮሌጅና ስፔሻላይዝድ ሆስፒታል የጤና ትምህርት ኮርፖሬት ምክትል ዳይሬክተር አቶ ያደለው ይመር፣ የሕክምናና ጤና ሳይንስ ኮሌጁ የጤና አጠባበቅ ትምህርት ተቋም ምክትል ዳይሬክተር ዶክተር አዳነ ከበደ፣ የመስክና የቡድን ስልጠና አስተባባሪው አቶ ጋረደው ታደገ፣ የጎንደር ከተማ አስተዳደር መንገዶች ባለስልጣን ተወካይ አቶ ሞገስና ሌሎች የሚመለከታቸው የስራ ኃላፊዎች ተገኝተዋል። በልዑል ዓለማየሁ ቴዎድሮስ አንደኛና መካከለኛ ደረጃ ትምህርት ቤት የፕሮጀክት ምረቃ ስነ ስርዓት ላይ የተገኙት የጤና ትምህርትና የሕክምና አገልግሎት ኮርፖሬት ዳይሬክተር አቶ ደምስ ሙላት በመክፈቻ ንግግራቸው ተመራቂ ተማሪዎች ወደ መስክ ሲወጡ በቡድን ስራ እንዴት ተግባብቶና ተባብሮ መስራት እንደሚቻልና የግል የህይወት ምዕራፍ የሚጀምሩበት በመሆኑ ህይወታቸውን እንዴት መምራት እንደሚችሉ የሚለማመዱበት ጊዜ መሆኑን አብራርተዋል። አቶ ደምስ አክለውም ተማሪዎች ከዩኒቨርሲቲው ተመርቀው ሲወጡ በሚሄዱበት ቦታና በሚሰማሩበት የስራ መስክ የጎንደር ዩኒቨርሲቲ አምባሳደር እንዲሆኑ ጠይቀዋል። የልዑል ዓለማየሁ ቴዎድሮስ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ሙሉነሽ ተሻገር ተማሪዎች በሰሩት ችግር ፈቺ የሆኑ ፕሮጀክቶች የወንድና የሴት ተማሪዎች መጸዳጃ ቤቶችና እንደገና ሰርተውና አድሰው አገልግሎት እንዲሰጡ በማድረጋቸውና በትምህርት ቤቱ ግቢ የተማሪዎችን የስፖርት ሜዳ እንዲኖር ከማድረጋቸው በላይ በስነ ምግባር እጅግ ምስጉን መሆናቸውን ገልጸዋል። ሌላው በዕለቱ የተመረቀው በጎንደር ዩኒቨርሲቲና በጎንደር ከተማ አስተዳደር መንገዶች ባለስልጣን የጋራ ትብብር በአብዮት ፍሬ መዋለ ህጻናት አንደኛ ደረጃ ትምህርት ቤት የተሰራ የመጠጥ ውሃ ፕሮጀክት ነው። ትምህርት ቤቱ በ1974 የተመሰረተ ሲሆን ከ2000 በላይ ተማሪዎችና 80 መምህራን እንዳሉት ተገልጿል። ከአንድ ዓመት በላይ ተቋርጦ የነበረው የመጠጥ ውሃ አገልግሎት ችግር ለመቅረፍ በተመራቂ ተማሪዎች የተደረገው ድጋፍ የሚበረታታ መሆኑ ተገልጿል። ተመራቂ ተማሪዎቹ ከጎንደር ከተማ አስተዳደር መንገዶች ባለስልጣን ጋር በመተባበር 5000 ሊትር የሚይዝ የውሃ ታንከር ከማስገዛት በተጨማሪ የእጅ መታጠቢያ ገንዳና 10 ተማሪዎች በአንድ ጊዜ ሊያስጠቅም የሚችል የውሃ ቧንቧ ሰርተው ለትምህርት ቤቱ አስረክበዋል። ተመራቂ ተማሪዎች በውሃ እጦት ምክንያት የሚመጡ ችግሮችን ለመፍታት በዚህ አጭር ጊዜ ለሰሩ ስራ ምስጋና ቀርቦላቸዋል። በመጨረሻም ለስራቸው መሳካት በገንዘብና በአይነት እንዲሁም በሀሳብ ለረዷቸው ግለሰቦችና ተቋማት በተመራቂ ተማሪዎች ምስጋናና እውቅና ሰርቲፊኬት ተሰጥቶ መርሃ ግብሩ ተጠናቋል። ተመልካቾቻችን ሰሞነኛ መረጃዎችን ተከታትለን ተመልሰን ተገናኝተናል። እንግዲህ ለማስታወስ ያክል በባለፈው ሳምንትም የጎንደር ዩኒቨርሲቲ የ31ኛውን የምርምር ጉባኤ አካሂዷል። በተለያየ ዘርፍ ምርምሮችን ያካሂዳል ዩኒቨርሲቲው። እነዚህ ምርምር በሀገርም እንደዚሁ በዓለም አቀፍ ደረጃም በተለያዩ ጆርናሎች ላይ ይታተማሉ። ከዚህ ባሻገር ደግሞ በምርምር ጉባኤው እንደዚሁ የዩኒቨርሲቲው ተማሪዎችና መምህራን የሰሯቸው የፈጠራ ውጤቶች እንደዚሁ ቀርበዋል። ይህም እንግዲህ አንዱ የምስረታ የዩኒቨርሲቲው የማስተማሪያ
የማስተማሪያ ዩኒቨርሲቲው 7ኛ ዓመት የምስረታና የሕክምናና ጤና ሳይንስ ኮሌጁ የ100ኛ ዓመት በዓል ጋር ተያይዞ የተከበረ ነው ማለት ነው። እንግዲህ በተከታይነት ቀደም ሲል ያስተዋወቅናችሁ የተማሪዎች ሳምንት ጋር በተያያዘ ምን ጉዳዮች ተነሱ የሚለውን ጉዳይ ጋብዘናችሁ ተመልሰን እንገናኛለን። ጎንደር ዩኒቨርሲቲ የተመሰረተበትን የምስረታ በዓል እስከ ሰኔ 30 ቀን በተለያዩ ሁነቶች እያከበረ ቀጥሏል። ዩኒቨርሲቲው ለትምህርት ዘርፉ ከፍተኛ ትኩረት ከመስጠት ባሻገር በጤናው ዘርፍም ብቁ ባለሙያዎችንና በጎንደር ቀጠናና በዙሪያው ለሚገኙ ከ13 ሚሊዮን በላይ የማህበረሰብ ክፍሎች የሕክምና አገልግሎት እየሰጠ ይገኛል። ዩኒቨርሲቲው እያከበረ በሚገኘው የምስረታ በዓሉ የተማሪዎች ሳምንት በሚል ከግንቦት 2 እስከ ግንቦት 6 በተለያዩ ሁነቶች አክብሯል። ጎንደር ዩኒቨርሲቲ የመማር ማስተማር ሂደት ከጀመረበት 1947 ዓመተ ምህረት ጀምሮ በሀገር አቀፍ ብቻም ሳይሆን በዓለም አቀፍ ደረጃ ብቁ ባለሙያዎችን ማፍራቱን የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን ገልጸዋል። ዩኒቨርሲቲው በምርምር ዘርፍ አሁንም ላይ ከፍተኛ ስራ እየሰራ እንደሚገኝ የገለጹት ዶክተር አስራት አጸደወይን በዩኒቨርሲቲው የምትማሩ ተማሪዎች እንደባለፉት ሁሉ ለሀገር ኩራት እንድትሆኑ ሲሉ መልእክት አስተላልፈዋል። የመጀመሪያ ተማሪዎቹን በ1947 ዓመተ ምህረት ተቀብሎ ሲያስተናግድ የጀመረውን የመማር ማስተማር ሂደት ያለማቋረጥ ችግሮችን ተቋቁሞ ለሀገርና ለወገን የተረፉ ምሁራንን አበርክቷል። ከ1947 ዓመተ ምህረት እስከ 1970 ዓመተ ምህረት ድረስ የጎንደር ሕዝብ ጤና አጠባበቅ ኮሌጅና ማሰልጠኛ ማዕከል ሆኖ ሳለ ጤና መኮንኖችን፣ ማህበረሰብ ነርሶችንና ተቆጣጣሪዎችን ከ1971 ጀምሮ ደግሞ የጎንደር ሕክምናና ሳይንስ ኮሌጅ ዓለም የሚያውቃቸው ሐኪሞችንና ልዩ ልዩ ባለሙያዎችን እንዲሁም ከ1996 ጀምሮ እስካሁን ድረስ በዘርፈ ብዙ ሙያዎች ተማሪዎችን አስተምሮ ለቁም ነገር አብቅቷል። አሁንም በምርምር ዩኒቨርሲቲነት የልቀት ደረጃ እያስተማረ ይገኛል። እነዚህ በትውልድ መካከል ጎንደር ዩኒቨርሲቲ የተማሩ ተማሪዎችን የኛ ፍሬዎች ናቸውና በእነሱ ጥረት የተሳካው የኛ አገልግሎት ለስኬት በመብቃቱ የጋራ የኩራት ምንጫችን ነው። ተማሪዎቻችን በሁሉም የኢትዮጵያ ምድር ሁሉ አገልግለዋል። አሁንም በስራ ላይ ይገኛሉ። እናንተም ነገ የዚሁ የተቋማችን ሀገር የማገልገል አደራ ቀጣይ ተቀባይ ናችሁ። ስለሆነም ጠንክራችሁ ተምራችሁ የዚህ ታላቅ ተቋም ፍሬ ለመሆን የጀመራችሁትን ጉዞ እንደምታሳኩ የተማራችሁበትን ተቋም ያሰማሯችሁን መምህራን ቃል ኪዳን ገብቶ የተንከባከባችሁን የጎንደር ማህበረሰብ የሚገባቸውን መልካም ስም እንደምትጠብቁላቸውና የለፋችሁበትን ዕውቀት በሚገባው ደረጃ እንደምትተገብሩት በመተማመን ነው። የሰላሙ ዩኒቨርሲቲ በመባል የሚታወቀው ጎንደር ዩኒቨርሲቲ ለዚህ ስያሜ ያበቃው ደግሞ የዩኒቨርሲቲው ተማሪዎች ስነ ምግባር መሆኑ ተገልጿል። ለዚህም ነው ዩኒቨርሲቲው እያከበረ በሚገኘው የምስረታ በዓሉ ላይ የተማሪዎች ሳምንት በሚል በተለያዩ ዝግጅቶች እያከበረ የሚገኘው። ውድ የዕለቱ ባለቤቶች፣ የምንወዳችሁና የምናከብራችሁ የጎንደር ዩኒቨርሲቲ ተማሪዎች፣ ከሁሉ አስቀድሜ ፈርቀዳጅ የጤናና የትምህርት ተቋማት የሆኑት የጎንደር ዩኒቨርሲቲ ማስተማሪያ ሆስፒታልና የጎንደር ዩኒቨርሲቲ የአንድ ክፍለ ዘመንና የሰባት አስርት ዓመታት የተደነቀ አገልግሎት ክብረ በዓል በሚከበርበት በዚህ ዓመት በጎንደር ዩኒቨርሲቲ የተለያዩ ትምህርት መስኮች እየተማራችሁ የምትገኙ ተማሪዎችን በሙሉ እንኳን ለዚህ ታሪካዊ አከባበር አደረሳችሁ፣ እንኳንም ለዚህ ታሪክ አካል ለመሆን በቃችሁ እላለሁኝ። የክብረ በዓሉን መርሃ ግብር የተማሪዎች ሳምንት ሰይመን ለተማሪዎቻችን ያለንን ክብር፣ ፍቅርና ቤተሰባዊ መተሳሰብ ከማሳየት ባለፈ ተማሪዎችን በዚህ ወሳኝ የተቋሞቻችን የታሪክ ምዕራፍ ላይ በተመልካችነት ሳይሆን በቀጥታ ተዋናይነት እንዲተሳተፉ ከልብ በመነጨ ፍላጎት ያቀርነው ስለሆነ ፍቅራችንና አክብሮታችንን በራሴና በመላው የዩኒቨርሲቲው ማህበረሰብ ስም ሳቀርብ ላቅ ያለ ደስታ ይሰማኛል። የጎንደር ዩኒቨርሲቲ የሰላም ዩኒቨርሲቲ በመባል ይታወቃል። ይህ ደግሞ ምን ያህል ተማሪዎቻችን በስነ ምግባር በዩኒቨርሲቲያችን ገጽታ ግንባታና ታሪካዊ እድገት ጉልህ ሚና እንዳላችሁ አይነተኛ ማሳያ ነው። ውድ ተማሪዎቻችን፣ የዚህ ስመጥር ዩኒቨርሲቲ ሁለንተናዊ የእድገት ከፍታ መሪ ተዋናይና የታሪካዊው 70ኛ ዓመት
ልዩ ዝግጅት ባለቤት በመሆናችሁ ልትኮሩ ይገባል። ዩኒቨርሲቲያችን ከተመሰረተበት ጊዜ ጀምሮ ቅድሚያ ለተማሪዎች በሚል መሪ ቃል መርህ ዘርግቶ ሲሰራ ቆይቷል። አሁንም በእውቀት በክህሎትና በስነ ምግባር የታነጸ ዜጎችን በማፍራት ላይ አበክሮ መስራት ለተማሪዎቻችን ተመርቀው ለሄዱ ምሩቃናችን በሄዱበት ቦታ ሁሉ ክብር እንዲሰማቸውና እንዲቸራቸው እየሰራ ይገኛል። ኢትዮጵያ የብዝሃ ቋንቋ የብዝሃ ባህልና ብሔር ባለቤት ናት። ዩኒቨርሲቲዎች ደግሞ የኢትዮጵያ ምሳሌ መሆናቸው አንዱ ማሳያ የተለያዩ ብሔር ብሔረሰቦችና ቋንቋዎች ይነገሩበታል። ለዚህም ነው ጎንደር ዩኒቨርሲቲ በተማሪዎች ሳምንት የባህል ቀን በሚል የባህል ትርኢትና የቋንቋዎች ስብጥር የታየበት የባህል ዜማዎች የተደመጡት። በዩኒቨርሲቲው የሚገኙና ከተለያዩ ብሔሮችና አካባቢዎች የተውጣጡ ተማሪዎች በተለያየ አልባሳት ደምቀው ታይተዋል። ተማሪዎቹ ዩኒቨርሲቲው እያከበረ በሚገኘው የምስረታ በዓሉ ላይ ለተማሪዎች ትኩረት መስጠቱ እንዳስደሰታቸው ነግረውናል። ውድ የዩኒቨርሲቲያችን ተማሪዎች በዚህ የተማሪዎች ሳምንት ትምህርታዊ፣ ባህል፣ ስፖርት፣ ማህበረሰብ አገልግሎትና ኪነ ጥበብ ነክ ፕሮግራሞች በእናንተው በተማሪዎች ይቀርባሉ። እነዚህ ተግባራት በቀደምት የተቋማችን ተማሪዎችም ዘንድ የሚዘወተሩ ነበሩ። በ1950ዎቹ ጀምሮ የጎንደር ዩኒቨርሲቲ ተማሪዎች በተጓዳኝ ተግባራት ወይም ኤክስትራ ካሪኩላር አክቲቪቲስ በእጅጉ የታወቁ ነበሩ። በሙዚቃ፣ በቲያትር፣ በስፖርት፣ በፊልምና በእግር ኳስ ለአብነት መጥቀስ ይቻላል። ዛሬም ይህን ታሪክ ለማስቀጠል የሚያስችሉ ፕሮግራሞች ለማቅረብ መዘጋጀታችሁ የቀደምቶቹ ወራሾች መሆናችሁን ያስገነዝበናል። በዚሁ አግባብ ዛሬ ግንቦት 2 የሚቀርበው የባህል ቀን የብዝሃ ባህል ብሔረሰቦችን አቅፋ የያዘችው ሀገራችን የምትለይበትን እና የምትደነቅበትን ባንዲራ ከፍ የምትልበት የባንዲራ መስቀል ስነ ስርዓት፣ የባህል አልባሳት ትርኢትና ትውውቅ እንዲሁም ኤግዚቢሽን እና የእግር ኳስ ውድድርን የሚያካትት ይሆናል። ውድ የበዓሉ ድምቀትና ባለቤት የሆናችሁ ተማሪዎቻችን ላለፉት በርካታ ዓመታት የትንሿ ኢትዮጵያ መገለጫ በሆነው ዩኒቨርሲቲያችን ቱባ ባህላችሁን ማራኪና ውብ የሆነውን ወግና ትውፊታችሁን ስትጋሩ በጋራ በድምቀት ስታከብሩ ቆይታችኋል። ለአብነት ለመጥቀስ ያህል የቱሪዝም ሳምንትና በየግቢው የባህል ቀን በሚል ይከበራል። በዚህ ዓመት በልዩ ሁኔታ ከመቼውም ጊዜ በበለጠ ለ5 ቀናት ልዩ ልዩ ፕሮግራም ዝግጅቶችን በጋራና በሁሉም ግቢ እየተማር እያገለገል እየተዝናናን በቀልድና ጭውውት ውስጥ ቁም ነገር እየቀሰም እንድናከብር ለተፈቀደልን ለተሰጠን መልካም ዕድል ዩኒቨርሲቲያችንና የ70ና 100ኛ ዓመት ልዩ አከባበር ዋና አዘጋጅ ኮሚቴ አባላትን በእኛ የሥራ ክፍል ላመሰግን እወዳለሁ። ኤልሳቤጥ አስረስ ይባላል። የጎንደር ዩኒቨርሲቲ የ4ኛ ዓመት ፋርማሲ ተማሪ ነኝ። ከአዊ ዞን እንጅባራ ከተማ አስተዳደር ነው የመጣሁት። እውነቱን ለመናገር ዛሬ በጣም ደስ የሚል ቀን ነበረ። የሕክምናና ጤና ሳይንስ ኮሌጅን ወክለን ነው ወደዚህ የመጣ ነው እና በጣም ብዙ አይነት ብሔር ብሔረሰቦችን እያየን እንገኛለን። በጣም ደስ በሚል ሁኔታ የጎንደር ዩኒቨርሲቲ 7ኛ ዓመት የዩኒቨርሲቲያችንና 100ኛ ዓመት ደግሞ የስፔሻላይዝድ ሆስፒታል ቀንን እያከበር እንገኛለን እና የተማሪዎች ሳምንት እንደዚህ በመዘጋጀቱ በጣም ደስ ብሎኛል። ላዘጋጁትም እናመሰግናለን። 4ኛ ዓመት የሜዲካል ላቦራቶሪ ተማሪ ነኝ። ስሜ ባንት ጊዜ ብሻይ ይባላል። የመጣሁት ከወሎ ነው ዳውንት። እኔ እንደዚህ አይነት በዓል የመጀመሪያም ስለሆነ ስታደም ተመራቂ ተማሪ እንደመሆን የመጣር በመጨረሻ ይህን እድል ማግኘት በራሱ ለእኔ ትልቅ ደስታ ነው የተሰማኝ። ለታላቁ ዩኒቨርሲቲ ለምስረታ በዓልም በመታደሜ በመሳትፌ ደስ ብሎኛል። ታምሩ ማሪ ይባላለሁ። የሕክምና ሳይንስ ማለትም የሜዲሲን ተማሪ ነኝ። የመጣሁት አካባቢ ያው ከዚህ ጎንደር አካባቢ ትንሽ ራቅ ብላ 60 ኪሎ ሜትር የምትገኝ ገደቤ ትባላለች። የጎንደር ዩኒቨርሲቲ ይህን በዓል ማዘጋጀቱ ያው በጣም ትልቅ ነገር ነው ብዬ አስባለሁ። ማለትም እንደሚታወቀው ጎንደር ዩኒቨርሲቲ በዚህ ዓመት ያው የ70 ዓመት የትምህርት ልቀትና የ100ኛ ዓመት የሕክምና አገልግሎትን በዓላት በተለያየ ጊዜ ያከብራልና ይህን በዓላት ደግሞ ከዛ መካከል አንዱ ማድረጉ ለተማሪዎቹ ትልቅ ትኩረት እየሰጠ እንደሆነ ያመለክታልና
በጣም ደስ ይለኛል። ለኔ ሁሉም ተማሪዎች ወደውታል ይሄን በዓል መዘጋጀቱ ማለት። ቤተልሔም ለገሰ ይባላል። የ3ኛ ዓመት የኦፕቶሜትሪ ተማሪ ነኝ። የመጣሁት ከሀረር ነው። እውነት ለመናገር በጣም ደስ የሚል ነገር ነው። እንደዚህ አይነት ግቢዎች ላይ ይሄ ነገር ኤክስፒሪየንስ እንደሚደረግ አላውቅም፣ ግን ጎንደር ዩኒቨርሲቲ ለተማሪዎች ይህንን እድል በመስጠቱ በጣም ደስ የሚል ነገር ነው። ሲቀጥልም ደግሞ ሁሉም ተማሪ ያለውን ባህል አውጥቶ እንዲያሳይ በማድረጉ በጣም ሊበረታታና ሊደገፍ የሚገባው ተግባር ነው ብዬ አስባለሁ። ራሂል ሙሉ አለም ይባላል። የመጣሁትም ከባህር ዳር ከአማራ ክልል ባህር ዳር ከተማ ነው። ግቢያችን የ7ኛ ዓመቱና የሆስፒታል የመማሪያ ሆስፒታሉ ደግሞ 100ኛ ዓመቱን ከዛሬ ከቅዳሜ ጀምሮ እስከ ሮብ ባሉት ቀናት እየተከበረ ይገኛል። እንዲሁም የተለያዩ የብሔር ብሔረሰቦች አካባቢ የመጡ ተማሪዎች አንድ ላይ ተሰባስበን እያከበርን እንገኛለን። ደስ በሚል ሁኔታ እያከበርን ነው። አሁንም እንደዛው እንገኛለን። በጣም ደስ ብሎናል። የኔ ሁንን እየውባላለሁ የመጣሁት ከጂሲ ካምፓስ ነው። የሄልዝ ኢንፎርማቲክስ የ4ኛ ዓመት ተመራቂ ተማሪ ነኝ። በጣም ነው ደስ ያለኝ። እኔ በእውነት ይሄን አልጠበቅኩም ነበር። ማለት ከደረሰበት በጣም ክራይሲስ አንጻር ይሄን ሁሉ መከራ አሳልፎ ይህንን የአንድነት በዓል ሊያከብር ስለበቃ እኔ በጣም ኩራት ነው የተሰማኝ። በቃ እኔ በጣም ኮርቻለሁ። እንኳንም ጎንደር ተማርኩኝ ብዬ ነው ማስ እንደ ሀገር በዚህም በዚያም የሚፈጠሩ ግጭቶችን ለማቆም የብሔር ብሔረሰቦች አንድነትና በጋራ መስራት የሚጠበቅ ጉዳይ መሆኑን በባህል ቀኑ ላይ የተሳተፉ ተማሪዎች ነግረውናል። በዩኒቨርሲቲው የተከበረው የባህል ሳምንት የባህል ልውውጥና አንድነት የሚታይበት ነው ብለዋል። የባህል ልውውጥና መከባበር ለሰላም መምጣት ፋይዳው የጎላ መሆኑን የገለጹት ተማሪዎቹ ዩኒቨርሲቲው እንደዚህ አይነት በዓል ማክበሩ የሚያስደስት መሆኑን ገልጸዋል። እኔ አሁን ለምሳሌ ከድንበር ነው የመጣሁኝ፣ ከሁመራ ከሰቲት ሁመራ ነው የመጣሁኝ። እዚህ ስመጣ በጣም ዳይቨርስ የሆነ ኢንቫይሮንመንት ነው የገጠመኝ። ከኦሮሞ ከወለጋ ከብዙ በጣም ከብዙ እኔ አሁን ኦሮሞ፣ ትግሬ፣ አማራ ሲባል ዶሚኔንት ያደርጋሉ እንጂ በጣም ከብዙ ቦታ ነው የመጣ ብዙ ማህበረሰብ ነው ያለ እና ተቻችለን አንድ ዶርም ውስጥ 8 ተማሪዎች 8 ብሔርም ሊሆን ይችላል። ከስልጤ ያለ ጓደኛዬ ከብዙ ማህበረሰብ ነው የመጣን። በጣም ተቻችለን ተከባብረን ነው የምንኖር። የመጣኑ ከተለያየ አካባቢም እንደመሆኑ መጠን በዚህ በተሰባሰብንበት ላይ ካለባበስ ጀምሮ ብዙ የምንማርባቸው ነገሮች ይኖራሉ። ዘንድ ደግሞ ልክ መቻቻል አንድ የልዩነታችን ውበታችን መሆኑን እሱ የምናሳይበት ይኸው በእንደዚህ አይነት ባህል አንደኛው ዋነኛ መንገድ ነው ብዬ አስባለሁ። ዩኒቨርሲቲ ትንሿ ኢትዮጵያ ማለት ነች። በተለይ ደግሞ ጎንደር ዩኒቨርሲቲ ብዙም ብሔሮች የመጡበት ነው ማለት ከኢትዮጵያ ብቻም ሳይሆን ከደቡብ ሱዳን ከሌሎች ቦታ መጥተው በነጻነት የሚኖርበት ሁሉም የራሱን ብሔር የሚያስከትልበት ብሔር ብቻ አይደለም። በነገራችን ላይ ሃይማኖትን ጨምሮ ሁሉም ሃይማኖትን ባህልም ሁሉም ብሔሩ ባህሉን ጠብቆና ተሻሽሎ እኩል በሆነ መንገድ የሚኖርበት ቦታ ነው ስፍራ ነውና እንደው በአጠቃላይ የኢትዮጵያ ተማሪዎችና ልጆች እናትና ጓዳ ማለት እንችላለን ዩኒቨርሲቲያችንና በጣም እንደዚህ ባህልን ከማጠናከር አንድነትን ከመገንባት ጋር ተያይዞ ዩኒቨርሲቲያችን በተለይ በዚህ ዓመት የሚያደርጋቸው በዓላት በጣም ትልቅ ነገር ነው። ይህም ደግሞ የዛሬው በዓልም ደግሞ በጣም የተለየ ፋይዳ አለው ያስባለሁና እንዳያችሁትም ውዝዋዜው ላይ ሁሉም ብሔር ተማሪዎች ነበሩበት ማለት ሁሉም ባይሆንም በተቻለ መጠን ከዚህ ከዩኒቨርሲቲ ያሉ የተወሰኑት ብሔሮች የተንጸባረቀበት ነበርና ይህ ደግሞ የኢትዮጵያን አንድነት ከመገንባትና ከመስበክ አኳያ ትልቅ ፋይዳ አለው ብዬ አስባለሁ። ዩኒቨርሲቲ ማለት ትንሿ ኢትዮጵያ ማለት ነች። በጣም ብዙ አይነት ብሔረሰቦች አሉ። ዛሬም እንደምናየው የተለያዩ የሀረር ከራያ የመጡ ብዙ አይነት ጓደኞች አሉኝ። በአለባበሳቸው በባህላቸው የተለያየ አይነት ባህላቸውን አይተናል። እንግዲህ በትንሽ ዩኒቨርሲቲ አንድ ኢትዮጵያን ሰርተን ተከባብረን እየኖር እንገኛለን። እንደዚህ አይነት እድል ደግሞ ተመቻችቶ ባህላችን እንድንለዋወጥ ስላደረጋችሁልን ለፕሮግራሙ አዘጋጆች ላቅ ያለ ምስጋና ማቅረብ ፈልጋለሁ። ከብዙ ብሔር ተውጣቶ መምጣቱ ትልቅ ደስታ ተሰምቶኛል። እንደ ሀገርም ደግሞ እንደዚህ ከተለያየ ቋንቋ፣ አለባበስ፣ ንግግር፣ ባህላዊ ጨዋታ ይህን ነገሮች ስላየሆኝ እንደዚህ አይነት ወንድሞች አሉኝ ብዬ ደስ ብሎኛል በጣም። ኢትዮጵያ ስትመሰረት በአንድ ብሔር ብቻውን የተመሰረተች ሀገር አይደለችም። ሁሉም የየድርሻውን አዋጥቷል። አሁን ላለችበትም የሁሉም ጠቅላላ ድምር ነው ብዬ ስለማስብ ትልቅ ድርሻ አለው። አንድ ሰው ከሌላ ሀገር መጣ፣ ይሄኛው እዚህ ያለው አለ ደን የባህል ሼር ይኖራል። ከዛ ደግሞ ባህላችንን እናስተዋውቃለን። ደን አንዱ የሌላውን ባህል ያውቃል። ከዛ በኋላ ምን ያደርጋል? ያከብረዋል ነው። ሶ ሪስፔክት ነው። ከዛ በኋላ ከሪስፔክት በኋላ የሚመጣው ነገር ደግሞ ምንድነው? አንድ ሰው አንዱን ባህል አከበረ ማለት በሀገራችን ውስጥ ሰላም ይሰፍናል፣ አንድነት ይኖራል ማለት ነው። ስለዚህ በጣም ትልቅ ፋይዳ ነው ያለውና ጎንደር ዩኒቨርሲቲም ይሄንን በማድረጉ
በሃይማኖቶች እንዲሁም ደግሞ በባህሎች መካከል ያለውን የመከባበር እንዲሁም ደግሞ አንድነት የመፍጠርን እድል ስለሰጠን በጣም እናመሰግናለን። አነ ክብሎ ዝኽእል ጎንደር ናይ ሓድነት በአንድነት ብንኖር ተሳስበን በአንድነት ብንኖር ይሻለናል። ኢትዮጵያዊነታችን ያዋጣናል። ፖለቲካ ነው፣ ምንም ትርጉም የለውም። እኛ ግን በቃ ኢትዮጵያዊነታችን ከሁሉም ነገር ይበልጣለኝ ብዬ አስባለሁ። አይገብርን ሰላም እዩ ዝሕሸና በቃ አነ በሰላም ምስ ሕዋተይ ምስ ብዙሕ ዓይነት ብሔረሰብ ይነብር ኣለኹ እና ኢትዮጵያዊነትና ይሕሸና ኢትዮጵያዊነታችን ይሻለናል ማለት ነው። ሌላው በተማሪዎች ሳምንት ከተከበሩ በዓላት መካከል የህግ ተማሪዎች የምስለ ችሎት ውድድር ሲሆን በውድድሩ የዩኒቨርሲቲው ተማሪዎችና መምህራን ተሳትፈዋል። በምስለ ችሎት ውድድሩ ላይ ከሳሽና ተከሳሽ በአንድ ርዕሰ ጉዳይ ላይ የተከራከሩ ሲሆን እንደዚህ አይነት ክርክሮች የተማሪዎችን የመከራከርና በራስ መተማመን የሚጨምር መሆኑን ተማሪዎቹ ነግረውናል። ተማሪዎቹ አክለውም በዩኒቨርሲቲው የምስረታ በዓል ላይ የምስለ ችሎት ውድድር ማድረጋቸው ዩኒቨርሲቲው ለተማሪዎች ትኩረት መስጠቱን ያሳያል ብለዋል። በአምላኩ እንዳወቀ ባላለው የአራተኛ ዓመት የህግ ተማሪ ነው። እኛ ከሳሽ እንደመሆናችን ያው የተሰጠን ኬዝ ላይ ብዙ የሰብአዊ መብት ጥሰት፣ የጦር ወንጀል እንዲሁም ደግሞ የዘር ማጥፋት ወንጀሎች ተፈጽመው ነበረ። እነሱን ወንጀሎች ያው ሁሉንም ወደ ዓለም አቀፉ ፍርድ ቤት ከመውሰድ ይልቅ በሀገራችን ልዩ ፍርድ ቤትን አቋቁሞ በዛ መንገድ የመፍታት ሂደትን ለማስተካከል እየሞከርን ነበረ። እሱንንም በሚያስከትል መልኩ ያው ተከራክረንበት እንትን ያለበት ጉዳይ ነው ማለት ነው። ማርያማዊት ሰለሞን እባላለሁ። የአራተኛ ዓመት የህግ ተማሪ ነኝ። ክርክር ያደረግነው በምሳሌያዊ በሆነች ሀገር ደሃብ በምትባል ሀገርን ወክለን እንደ ተከሳሽ ነበረ ክርክር ያደረግነው። በክርክሩም ብዙ ሙግቶች የተደረጉ ነበረ። በዛም ደግሞ ለማሸነፍ ችለዋል። ባልደረባይ ደግሞ ጥሩ ተናጋሪ ሆኖ አሸንፏል እና በጣም በማሸነፋችን ደግሞ ደስ ብሎናል። ራሄል ሙልጌታ እባላለሁ። የሁለተኛ ዓመት የህግ ተማሪ ነኝ። ጎንደር ዩኒቨርሲቲ ብዙ አመታት ነው እንደዚህ ምስለ ችሎትን ማቅረብ ከጀመረ። በቀጣይ አመትም እኛ እንሳተፋለን ብለን ተስፋ እናደርጋለን እና እዚህ ምስለ ችሎት ላይ እንግዲህ ብዙ አይነት ትምህርቶችን እንወስዳለን። ማለት እኛ ወደፊት ፍርድ ቤቶች ላይ ራሳችንን ወክለን ስንገኝ በእንደዚህ አይነት ሲቹዌሽኖች ነው። ስለዚህ አሁን ላይ ልምዶችን እያካበትን ምን አይነት ሂደቶች ወደፊት እንደሚያጋጥሙን፣ ምን አይነት ኬዞች ወደፊት እንደሚያጋጥሙን አሁን ላይ በደንብ እያየን ልምዶችን እየወሰድን እንገኛለን ማለት ነው። ስለዚህ ጎንደር ዩኒቨርሲቲ ይህንን እድል ለተማሪዎቹ ማዘጋጀቱ አሪፍ ነው ብዬ አስባለሁ። የ70ኛና 100ኛ ዓመት የዩኒቨርሲቲውን አንቨርሰሪ በማስመልከት የምስለ ችሎት ውድድር ተደርጓልና ይሄም በሁሉም ዲፓርትመንቶች ላይ ያለውን ትኩረት በመስጠት በእኛም በህግ ትምህርት ቤት ውስጥ የመናገር ችሎታችንን የማገናዘብ ችሎታችንን እንዲሁም በቲዮሪ ያዝነውን ፕራክቲካል የምንተገብርበትን መንገድ በመቀየር በዛሬው ዕለት ያው ሲያወዳድረን ቆይቷል ማለት ነው። በጣም ደስ ብሎኛል በእውነት በዚህ በ100ኛና 70ኛ ዓመት ጊዜዎች ለተማሪዎች በጣም እድል የተሰጠበት በእውነትም ተማሪዎች የመሳተፍ ጊዜ በዚህ አንዳንድ ነገሮች ጊዜ የማሳለፍ ሂደት ስላገኙ እጅግ በጣም ደስተኛ ነን። እኛም እድሉን ተሰጥቶን ደግሞ ያለንን ተስጦ ለመላው የትምህርት ቤቱ ማህበረሰብ ለማቅረብ ስለቻለን በጣም ደስ ብሎናል። ዮርዳኖስ ሰለሞን ይባላል። የመጣሁት ከጎንደር ዩኒቨርሲቲ ሁለተኛ ደረጃ ዳሪ ትምህርት ቤት ነው። በዚህ ሂደት ላይ የተማሪዎችን የመከራከር ሂደት ምናምን ኮንፊደንሳቸውን ያሳደገ ነው ያለ። እንደዚህ አይነት ዝግጅት ማዘጋጀቱ ምናምን ደግሞ ጥሩ ነው እና ደግሞ ከዚህ በፊት ከህግ ቦታዎች ምናምን ነገር እንደዚህ ፍርድ ቤት ምናምን ቦታ ላይ ተገኝቼ አላውቅምና ከዚህ ላይ እንዴት የፍርድ ሂደቱ ምናምን እንደሚሰጥ የጠበቃዎች ምናምን ክርክር እንዴት እንደሆነ ምናምን ተገንዝቤያለሁ። በጣም ብዙ ጥቅም አለው። የመጀመሪያው ጥቅሙ እንግዲህ አብዛኛው ኢትዮጵያውያኖች እንግዲህ ተማሪዎች ኮንፊደንስ የሚባል ነገር ትንሽ ያጥረናልና እዚህ ጀምረን ግን እያሳደግን ከመጣን እና ልምዶቻችን እያካበትን ከመጣን እዛ ፍርድ ቤት ላይ ይህን ነገር እንትን እንላለን። ሲቀጥል ደግሞ አሁን አለማችን ላይ በጣም ብዙ አይነት ኬዞች አሉ። ሶ እነዛን ኬዞች እያመጣን እዚህ ጋር አፕላይ በምናደርግበት ጊዜ ወደፊት ለሚፈጠሩት አዳዲስ ነገሮች ለኛ አዲስ እንዳይሆኑብና እንዳይከብዱን ያደርግናል ብዬ አስባለሁ። በእኛ አካባቢዎች ላይ ምናምን በቤተሰብ ጫና የሚመጣ ሊሆን ይችላል፣ አላውቅም። ብቻ ግን አብዛኞቻችን የኮንፊደንስ ምናምን ጥረት አለና እና ኮንፊደንሳቸውን ምናምን በደንብ ዴቨሎፕ እንዲሆን ያደርጋለኝ እና ደግሞ በተጨማሪ ለወደፊት የሚያጋጥማቸውን ነገሮች ምናምን ነገር ከአሁኑ ጀምረው
ኤክስፔሪንስ እያደረጉት ይሄዳሉ እና ደግሞ መማሪያ ሆናቸዋል ብዬ አስባለሁ። በጣም ጥሩ ነገር ነው እየሰጠን ያለ ነው። ዋናው ከቲዮሪው በተጨማሪ ፕራክቲካሉ ለህግ ትምህርት በጣም አጋዥ እንደመሆኑ ያው ከባልደረባዬ ጋር በመሆን የአብስራ ጋር አንድ ላይ በመሆን በተደጋጋሚ ይህንን ችሎት በደንብ ፕራክቲስ አድርገን ከዛ ደግሞ ያቀረብንበት ዋናው ሂደት ነው። ከዚህም በተጨማሪ ደግሞ ነገ ለወደፊት ህይወታችን ውስጥ ትልቅ የሆነ አስተዋጽኦ የሚያሳድር መሆኑ ያው ሀቅ የሆነ ነገር ነው። በዚህ ምስለ ችሎት ለረጅም ጊዜ ስንዘጋጅበት የቆየ ነው እንደመሆኑ በጣም ታታሪነትን፣ ዴዲኬሽንን፣ ሃርድ ወርክን በጣም የሚያስተምር ነው። በዚህም ደግሞ የንግግር ችሎታችንን ነገሮችን አንብበን የመረዳትና ሀሳባችንን የመግለጽ ችሎታችንን፣ ድፍረታችንን ወደፊት ለህይወታችንም ለስራችንም የሚጠቅሙንን ብዙ ግብአቶች ለማግኘት ችለናል። የተወደዳችሁ ተመልካቾቻችን ለዛሬ የነበረን ማዕዳምሮ ዝግጅታችን የተከታተላችሁትን ይመስል ነበር። በቀጣይ ሳምንት ደግሞ በሌላ ዝግጅት እንጠብቃችኋለን። ፕሮግራም በማዘጋጀት እኔ ደስታ ካሳና በካሜራ በኩል ገብሪያዳን አብረናችሁ ቆይታ አደረግን። ከቀሪ የአማራ ሚዲያ ኮርፖሬሽን አሚኮ ቴሌቪዥን ዝግጅቶች ጋር ጥሩ ጊዜ እንዲሆንላችሁ ተመኘን። ጤና ይስጥልኝ።